ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የትምህርት ሚኒስቴር ለራስ ገዝ ዩኒቨርሲቲ የመንግስት ጥቅል የበጀት ድጋፍን ለመስጠት የሚታዩ የመማር ማስተማርና ምርምርን ጨምሮ የተለያዩ መስፈርትና መለኪያዎችን የያዘ ረቂቅ ደንብ አዘጋጀ። ሚኒስቴር መስሪያ ቤቱ የራስ ገዝ ዩኒቨርሲቲ የመንግስት ጥቅል የበጀት ድጋፍን ለመደንገግ የተዘጋጀ ረቂቅ ደንብ ላይ ባለድርሻ አካላት አስተያየት እንዲሰጡበት በድረገጹ ላይ ይፋ አድርጓል። ባለ 13 ገጹ ረቂቅ ደንብ በ7 ክፍሎችና በ23 አንቀጾች የተዋቀረ ነው። ረቂቅ ደንቡ የተዘጋጀው ለራስ ገዝ ዩኒቨርሲቲዎች ከመንግስት የሚሰጣ የበጀት ድጋፍ በታወቀ ጥቅል የበጀት ድጋፍ ቀመር ላይ የተመሰረተ ማድረግንና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና ተልዕኳቸውን ለመፈጸም በሚሰጣቸው ጥቅል በጀት ተቋማዊ ነጻነታቸውን ተጠቅመው እንደ ነባራዊ ሁኔታቸው በመወሰን መጠቀም እንዲችሉ ማድረግ በማስፈለጉ እንደሆነ ተገልጿል። በተጨማሪም ራስ ገዝ ዩኒቨርሲቲዎች የራሳቸውን ገቢ በመጠቀም የራስን ወጪ በራስ የመሸፈን ድርሻን ከጊዜ ወደ ጊዜ ማሳደግ በማስፈለጉ ለማህበረሰቡ ለሚሰጡት አገልግሎት የህብረተሰቡን አቅም ያገናዘበ የአገልግሎት ክፍያ በመሰብሰብ ወጪያቸውን ለመሸፈን የሚደረገውን ጥረት ማበረታታት ተገቢ በመሆኑ እንደሆነ ረቂቁ ይገልጻል። ረቂቅ ደንቡ ሲጸድቅም በኢትዮጵያ ውስጥ ባሉ ለትምህርት ሚኒስቴር ተጠሪ በሆኑ ራስ ገዝ ዩኒቨርሲቲዎች ላይ ተፈጻሚ ይሆናል ተብሏል። ረቂቅ ደንቡ መማር ማስተማር፣ ምርምር፣ የማህበረሰብ ጉድኝት፣ የፈጠራና ቴክኖሎጂ ሽግግር፣ ልዩ ድጋፍና አስቸጋሪ ነባራዊ ሁኔታ ለጥቅል የበጀት ድጋፉ ዋና መስፈርትና መለኪያ መሆናቸውንም ይገልጻል። የመንግስት ጥቅል የበጀት ድጋፍ አሰራርና አተገባበርም ውጤት ተኮር፣ ፍትሐዊ፣ ተጨባጭነት፣ ግልጽ አሰራርና የተጠያቂነት መርሆች እንዳሉት ረቂቁ ያትታል። ራስ ገዝ ዩኒቨርሲቲዎችም በሚኒስቴሩ በሚወጡ መመሪያዎች መሰረት የበጀት ጥያቄያቸውን በየዓመቱ እስከ ሚያዝያ ወር መጨረሻ እንደሚያቀርቡ ተገልጿል። ጥቅል የበጀት ድጋፍ በየሩብ ዓመቱ ወይም እንደ አስፈላጊነቱ ረዘም ላለ ጊዜ ለራስ ገዝ ዩኒቨርሲቲው በገንዘብ ሚኒስቴር በኩል እንደሚለቀቅ በደንቡ ሰፍሯል። የተዘጋጀው ረቂቅ ደንብ በሚኒስትሮች ምክር ቤት ሲጸድቅ በስራ ላይ እንደሚውል ተጠቅሷል። በጦርነት ከምትታመሰው ሱዳን የመጣ ሰው አልባ አውሮፕላን በምስራቃዊ ቻድ የድንበር ከተማ በሆነችው ቲን ከተማ ላይ በፈጸመው ጥቃት 17 ሰዎች መገደላቸውን የቻድ መንግስት አስታወቀ። ከትላንት በስቲያ ሮብ ማገባደጃ ላይ የተፈጸመው ይኸው ጥቃት ላለፉት 3 ዓመታት ገደማ ጦርነት ውስጥ ከሰነበተችው ሱዳን ወደ ቻድ የተሰነዘረ የቅርብ ጊዜ ጥቃት እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። በጦር አበጋዙ መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሉ ታጣቂዎች ቻዳውያንን ለሞት የዳረገ እንቅስቃሴን በቻድ ድንበር አቅራቢያ ሲያካሂዱ ቆይተዋል ሲልም ዘገባው አስታውሷል። ይህንን ተከትሎም ቻድ ግጭት እንዳይስፋፋ ለመከላከል በማለም ባለፈው የካቲት ወር ላይ ከሱዳን ጋር የሚያዋስናትን ድንበር ዘግታለች። የቻድ መንግስት ቃል አቀባይ ትላንት ባወጣው መግለጫ በሱዳን ግጭት ውስጥ ላሉት የተለያዩ ታጣቂዎች ጥብቅ ማስጠንቀቂያዎች የመስጠትና ድንበር መዝጋትን ጨምሮ እርምጃዎች ቢወሰዱም የቲን ከተማ በድጋሜ የድሮን ጥቃት ሰለባ ሆናለች ብሏል። በዚሁ የቅርብ ጊዜ ጥቃትም 17 ሰዎች መሞታቸውንና በርካቶች መቁሰላቸውን እንደገለጸ ኤኤፍፒ አክሏል። አንድ ወታደራዊ ምንጭ ሮም ማገባደጃ ላይ የፈጥኖ ደራሽ ኃይሉ የሆነና ከሱዳን የመጣ ሰው አልባ አውሮፕላን በቲን ከተማ በፈጸመው ጥቃት 16 ሰዎች መገደላቸውን እንደነገሩትም የፈረንሳዩ የዜና ተቋም ገልጿል። ፈጥኖ ደራሽ ኃይሉ በበኩሉ በቴሌግራም ገጹ ላይ በለጠፈው ጽሑፍ በጥቃቱ ተሳትፎ እንደሌለው በመግለጽ ለጥቃቱ ባላንጣውን ብሔራዊ ጦሩን ተጠያቂ አድርጓል። ጥቃቱን ተከትሎም የቻዱ ፕሬዝዳንት ማሃማት ኢድሪስ ዴቢ በምሽት የመከላከያና የደህንነት ምክር ቤት ስብሰባ ጠርተዋል ተብሏል። ጦር ሰራዊቱም ከትላንት ምሽት ጀምሮ ከሱዳን ለሚመጣ ማንኛውም ጥቃት የአጸፋ እርምጃ እንዲሰጥ ትዕዛዝ ማስተላለፋቸው ተገልጿል። ባለፈው የካቲት ከሱዳን የተወነጨፈ ሮኬት በቲን ከተማ ጉዳት ያደረሰ ሲሆን ከታህሳስ ወር መገባደጃ ጀምሮ በተፈጠረው ግጭት ደግሞ 15 ወታደሮችና 8 ሰላማዊ ሰዎች መሞታቸውን ኤኤፍፒ ጠቁሟል። በምዕራብ ሱዳን ከቻድ ጋር የሚያዋስነው የዳርፉር ግዛት ሙሉ በሙሉ በሚባል ደረጃ በፈጥኖ ደራሽ ልዩ ኃይሉ ወታደራዊ ኃይሎች ቁጥጥር ስር ይገኛል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት በሱዳን ብሔራዊ ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃንና በቀድሞ ምክትላቸው የልዩ ኃይሉ መሪ ጄኔራል መሐመድ ሐምዳን ዳጋሎ ጎራ ተከፍላ ሱዳን የለየለት ጦርነት ውስጥ ገብታለች። እንደ አውሮፓውያን አቆጣጠር በ2023 የጀመረው ግጭትም በ10 ሺዎች የሚቆጠሩ ሰዎችን ሕይወት ሲቀጥፍ ወደ 12 ሚሊዮን የሚጠጉትን ደግሞ ከቤት ንብረታቸው አፈናቅሏል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው።
የስራና ክህሎት ሚኒስቴር ከአፍሪካ ልማት ባንክ ጋር በመተባበር በተለያዩ ችግሮች ምክንያት ስራ የሚያቆሙ ኢንተርፕራይዞችን ዳግም ወደ ስራ ለመመለስ የሚያስችልና በ20 ሚሊዮን ዶላር የሚተገበር ፕሮጀክት ይፋ መደረጉን አስታወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ፕሮጀክቱ በተፈጥሮና ሰው ሰራሽ ችግሮች ምክንያት ስራ የሚያቆሙ ወጣትና ሴት ስራ ፈጣሪዎችን ተጠቃሚ የሚያደርግ መሆኑን አስታውቋል። በዚህም ፕሮጀክቱ ኢንተርፕራይዞቹ የገጠሟቸውን ተግዳሮቶች ተቋቁመው ዳግም ወደ ምርትና አገልግሎት እንዲገቡ በማድረግ የዜጎችን ኑሮ ለማሻሻልና የአካባቢዎችን የንግድ እንቅስቃሴ ለማነቃቃት ያስችላል ተብሏል። ፕሮጀክቱ ለ4 ዓመታት የሚቆይ እንደሆነና በአጠቃላይ 20 ሚሊዮን ዶላር በጀት እንደተመደበለት ከዚህ ውስጥም 10 በመቶ ያህሉ በኢትዮጵያ መንግስት የሚሸፈን መሆኑን የፕሮጀክቱ አስተባባሪ አሺቅ በድሩ አብራርተዋል። የስራና ክህሎት ሚኒስቴር ከአፍሪካ ልማት ባንክ ጋር በመተባበር የሚተገብረው ይህ ፕሮጀክት በዋናነት በአማራ፣ በአፋር፣ በትግራይ፣ በቤንሻንጉል ጉሙዝ እና በሶማሌ ክልሎች የሚገኙ ከ3000 በላይ ኢንተርፕራይዞችን በፋይናንስ አቅርቦት በክህሎት ማሳደጊያ ስልጠናን ጨምሮ በተለያዩ ድጋፎች ተጠቃሚ ያደርጋል ተብሏል። በሚኒስቴር መስሪያ ቤቱ የስራ ዕድል ፈጠራ ማስፋፊያ መሪ ስራ አስፈጻሚ ዘሪሁን አለማየሁ ፕሮጀክቱ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞችን በኢኮኖሚ ቀውስና በአደጋ ወቅት ተጎጂነት ለመቀነስ በቅርቡ የጸደቀው ፖሊሲ ያስቀመጠውን አቅጣጫ መሰረት በማድረግ ወጣቶችንና ሴቶችን መልሶ ለማቋቋም እንደሚረዳ መናገራቸው ተመላክቷል። በአፍሪካ ልማት ባንክ የሀገር ውስጥ ፕሮግራም ኦፊሰር ፓዋል ሚልቡዶ በበኩላቸው ባንኩ የአህጉሪቱን ወጣቶች የህዝብ ቁጥር እድገት ወደ ኢኮኖሚያዊ ኃይል ለመለወጥ የጀመረውን ስራ አጠናክሮ እንደሚቀጥል ገልጸው ፕሮጀክቱ ዘላቂ የስራ ዕድልና ሰላም ለማምጣት የሚደረገውን ጥረት እንደሚደግፍ ገልጸዋል ተብሏል።